ወደዚህ ጉዳይ ከመግባታችን በፊት ይሄን ሰው እንድትረዱልኝ እፈልጋለሁ። የብዙ ጥበብ ጠርታናለች ብለው የሚያስቡ ሰዎች ህይወት ያመከነ ሰው ነው። ራፐሮች እሱን ከመጋፈጥ ይልቅ መሸሽ ነው የሚመርጡት። አሉ አንዳንድ ራፐሮችማ እሱ ዲስ ካደረጋቸው በኋላ የስራ ዘርፍ የቀየሩ። ጓደኛ ሲመርጥማ በጣም ተጠንቅቆ ነው እሱን የሚመስል ጓደኛ ነው የመረጠው። እናም ከዛ ደረቱን ካሳበጠ በኋላ ማንም ብነካካ ነው ጠንከር ያለ ፍልሚያ ሊኖረን የሚችለው ብሎ ማሰብ ጀመረ። የገዛ ጥያቄውም ራሱ መለሰው። መልሱም የገዛ እናቱ ነበረች። እናቱ በዘፈኖቹ ሲዘልፋትም በግርድፍ አልነበረም ወይም በአንዲት ስኒ ግጥም አልነበረም፣ በሙሉ አልበም ወይም በሙሉ ዘፈን ነው። እናትም ለምንድነው ቁጭ ብዬ የምዘለፈው በማለት እሷም ዲስትራክት ለቅለታለች። ግን የኤሚኔም ስም ጠርተን ከመጀመራችን በፊት እናንተ ሳይድ እንድትመርጡ ፈልጋለሁ። በኋላ ሳይሆን አሁኑ ነው። ምክንያቱም ይህ ታሪክ ተነግሮ ሲያበቃ ወይ ስቃዩን ወደ ሙዚቃ የቀየረውን ልጅ ታምናላችሁ ወይም ደግሞ ያን ስቃይ ለሙዚቃ ለዝና ተብሎ የተጋነነ ነው ብላ የምታወራ እናት ታምናላችሁ። አያችሁ፣ አሁን እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡ የምፈልገው። ኤሚኔም ከመባሉ በፊት ሌላ ስሊም ሼዲ የተባለ የመድረክ ስም ነበረው። ከዛ በፊት ግን ማርሻል ማዘርስ ተብሎ በእውነተኛ ስሙ ይጠራ ነበር። ነገር ግን ስሊም ሼዲ ማን ነው? ኤሚኔምስ ማን ነው? እኔ ራፐር ብሆን የማልሳፈጠው ሰው ቢኖር ኤሚኔም ነው። አይደለም የሥራ ዘርፍ ጾታችሁ እንኳን ሊያስቀይራችሁ ይችላል። ጆሮ ያላችሁ እያንዳንዱ ቃላት ጭንቅላታችሁ በቀዶ ጥገና ከፍቶ እንዲገባችሁ ያደርጋል። በዘጠናዎቹ መገባደጃ ላይ የሂፕ ሆፕ ዓለም እንደ ጦር ግንባር ነበር። ነገር ግን እጅግ አስከፊ የሆነውን ጥቃት ከቤት ይመጣል ብሎ ያሰበ ሰው አልነበረም። የግራሚ ተሸላሚ ከመሆኑ በፊት 800 ሚሊዮን የአልበም ቅጂዎች ከመሸጡ በፊት በታዋቂው ሮክ ኤንድ ሮል ሃል ኦፍ ፌም ስሙ ከማስመዝገቡ በፊት ገደብ የለሽ ቁጣ የሞላበትና ስክሪፕቱ የጨበጠ ማርሻል የተባለ ልጅ ነበረ። አያችሁ፣ ማርሻል ደግሞ እጅግ በጣም ችግር ነበረበት። በሂፕ-ሆፕ ዓለም ውስጥ ያለ አንድ ነገር አለ። እሱም አብዛኞቹ ራፐሮች ተቀናቃኞቻቸውን ይሰድባሉ ወይም ዲስ ያደርጋሉ። ማርሻል ማዘርስ ግን በጭራሽ የማትጠብቁት ነገር ነበር ያደረገው። ህይወት በሰጠችው እናቱ ላይ ጦርነት አወጀ። ማርሻል ማዘርስ ማለት ቢጫ ጸጉር ያለው ለህግ፣ ለሞራል እንዲሁም ለእናቱ ስሜት ቅንጣት ታህል የማይጨነቅ ሰይጣን ነበረ። አያችሁ፣ ማርሻል ማዘርስ ኤሚኔም ከመባሉ በፊት ወደ ኋላ ተመልሰን ማየት ያለብን ጉዳዮች አሉ። እናም እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡ የምፈልገው። ይህ ቪዲዮ ማየት ሲጀምሩ ሁሌም እንደምንለው ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለው በተንም ጠቅ አድርጋችሁ የቻናሌ ቤተሰብ ሁኑ። ያንን ሁሉ በእናትና በልጅ መካከል ያለው ጥላቻ ለመረዳት ወደ ጥቅምት 17 1972 እንደ ፈረንጆቹ መመለስ ይኖርብናል። ዴቢ ኔልሰን ወይም የማርሻል ማዘርስ እናት በዛ ወቅት 18 ዓመቷ ነበረ። በፈረሰ ቤት ውስጥ በማደጓ ምክንያትም ለችግር አዲስ አልነበረችም። ነገር ግን ዴቢ ኔልሰን በዛን ሰዓት ከነበረችበት የኑሮ አዘቅት ለመውጣት ብላ የማይወሰነውን ወሰነች። ገና በ15 ዓመቷ ነበረ ማርሻል ብሩስ ማዘርስን ያገባችው ስላችሁ አብረው መኖር ጀመሩ። እንዲህ አይነት የጭንቀት እርምጃ መውሰድ የቻለችውም የእንጀራ አባቷ ከሚያደርስባት ድብደባ ለማምለጥ ብላ ነበረ። እናም ዴቢ በዛን ሰዓት አልቀረላትም፣ አረገዘች። ያረገዘችውም ማርሻል ማዘርስን ነበረ። እሱን ለመውለድ ደግሞ 73 ሰዓታት ያክል በምጥ ተሰቃይታ ነበረ። በተመሳሳይ ሰዓትም የደም መመረዝና የሚጥል በሽታ አጋጥሟት ኮማ ውስጥ ገብታ ነበረ። ማርሻል ማዘርስን ወደዚህ ዓለም ለማምጣት ለሞት ተቃርባ ነበረ። ይህንንም እውነት ለሚቀጥሉት 2 አስርት ዓመታት በተደጋጋሚ ቁጭ ብላ ታስበው ነበረ። ዴቢ ማርሻል ከተወለደ በኋላ ከባለቤቷ ጋር የነበራት ትዳር ለ1 ዓመት እንኳን አልዘለቀም። ዴቢንና ህፃኑን በመተው ጨርቁን ጠቅልሎ የት እንደገባ ሳይታወቅ ይጠፋል። ዴቢ በዛን ሰዓት እናትም ናት ታዳጊም ናት። ባሏም ጥሏቸው የሄደው በዲትሮይት እጅግ በጣም ድሃ የሆነ ሰፈር ውስጥ ነበረ። ይህ ክስተትም ነበረ እኛ ከዓለም ጋር ወይም አስ አጌንስት ዘ ወርልድ የሚለው አስተሳሰብ የፈጠረው። በስተመጨረሻም እኔ በሷ ላይ ወይም ሚ አጌንስት ሄር ወደሚል ጥላቻ የተቀየረበት መነሻ ነበረ። ከመንግስት የድሆች መኖሪያ ቤቶች እስከ ተሳቢ ቤቶች ወይም ትሬለርስ የሚባሉ መኖሪያ ቤቶች ሲንከራተቱ ግንኙነታቸው እየመረረ መጣ። የማህበራዊ ጉዳይ ሰራተኞችም ዴቢን እጅግ በጣም ተጠራጣሪና ስጋት የበዛባት ሲሉ ነበር የሚገልጿት። ግን ከዛ በኋላ ነበረ ሙንሻውዘን ሲንድሮም ባይ ፕሮክሲ የተባለ በሽታ የተከሰተው። አያችሁ፣ ይህ ሙንሻውዘን የሚባለው ዲስኦርደር ደግሞ ማርሻልስ ወይም ኤሚኔም የሌለበትን በሽታ አለበት ብላ ራሷን የማሳመን በሽታ ነው። ስለዚህ የማያስፈልጉትን መድኃኒቶች በግድ እንዲውጥ ታደርገው ነበር። አያችሁ፣ እናት ስትባል በራሷ ለልጇ መስዋዕት የምትሆን ናት። ነገር ግን አንተ የሌለብህን በሽታ አለ
አለበት ብላ ራሷን አሳምና የማያስፈልግህን መድኃኒት እንድትውጥ ስታደርግ አንተን መስዋዕት ለማድረግ እየተቃረበች ነው ማለት ነው። እሱ የሚኖረው በድህነት ውስጥ ብቻ አልነበረም። ይልቁንም ለእናቱ ክብር ሲባል ያላደረገው ነገር አልነበረም። 9ኛ ክፍል 3 ጊዜ ወድቆ ትምህርት ሲያቆም የቤቱ ኃላፊነት ተገላበጠ። ማርሻል ጊልበርት ሎጅ በተባለው ምግብ ቤት በሳምንት 60 ሰዓታት እየሰራ የሚያገኛትን ብር አምጥቶ ለእናቱ ነበር የሚሰጣት። እሷ ግን ደስ ሲያሰኛት ብሩን ትቀበለውና ከቤቴ ይውጣልኝ ትለዋለች። ያኔ በውስጡ ቂም ብቻ ሳይሆን እንዴት እናቱን እንደሚበቀል እያሰበ ነበረ። እናም በዛን ሰዓት ነበረ ማርሻል ቁጭ ብሎ ግጥሞችን መጻፍ የጀመረው። ኦፍ ኮርስ ስሜቱን በራፕ ሙዚቃ ማውጣት ይፈልግ ነበር። በዛን ሰዓት አብዛኞቹ የሂፕሆፕ አርቲስቶች ጥቁሮች ነበሩ። ግን ይህ ከዲትሮይት የመጣው ነጭ ማርሻል ይበልጥ የተሳለና ፈጣን ሆኖ መገኘት ነበረበት። በዛም ልክ ደግሞ ይበልጥ አግሬሲቭ ወይም ጠበኛ መሆን ነበረበት። እናም ይህ ጫና አንድ ወሳኝ ነገር ወለደ። እሱም ስሊም ሼዲ ነበረ። ማርሻል ራሱን ስሊም ሼዲ ብሎ የጠራበት ምክንያት ነበረው። ይህ ስሊም ሼዲ የተባለው ካራክተሩ ደግሞ እንደ አልተር ኢጎ ወይም እንደ ሁለተኛ ማንነት ነበር የሚቆጠረው። ይህ ማንነቱ ደግሞ አመፀኛ፣ ሁሉንም ነገር የሚያጋንንና ምንም ነገር የማይደብቅ ነው። በስነ ልቦና ረገድ ካያችሁት ግን ስሊም ሼዲ ራስን የመከላከያ ዘዴ ወይም ዲፈንዲንግ ሜካኒዝም ነው። ለደረሰበት የአእምሮ ቁስል ወይም ትራውማ ማምለጫ ነበረ። ለብዙ ዓመታት በውስጡ ይዟቸው የነበሩት ያልተናገራቸው ነገር የሚናገርባቸው መተንፈሻ ነው። ግን ይህ አልተር ኢጎ ወይም ድርብ ማንነት ሲባል ኮንፊዝ ሊያደርጋችሁ ይችላል። ለምሳሌ የሆነ ሰዓት ላይ ቢዮንሴ አልተር ኢጎ ወይም ድርብ ማንነቴ ሳሻ ፊርስ ናት ብላ ወጥታ ነበረ። ይህ ማለት ደግሞ አንድ ሰው ከምታውቁት መንገድ ውጪ ሌላ የተደበቀ ማንነት አለው ማለት ነው። በዛ ድብቅ የሆነ ማንነቱ ደግሞ ድብቅ የሆነ ባህሪውን ያወጣል። ነገሩን ግልጽ አድርጌዋለሁ ብዬ ተስፋ አደርጋለሁ። እናም ስሊም ሼዲ በዚሁ መልክ 1 2 እያለ በ1996 እንደ ፈረንጆቹ ኢንፋይናይት የተባለው የመጀመሪያ አልበሙ ይለቃል። ይህ አልበም ደግሞ ጥልቅ የሆነ ስሜት የሚያሳይና ግጥሞቹን እንኳን ስናያቸው የተራቀቁ ነበሩ። ነገር ግን ውጤቱ ፍጹም ውድቀት ሆነ። ይህ አልበም የተሸጠው ቢበዛ 7 ኮፒ ነበረ። በዚህ የተነሳ ተስፋ የቆረጠውና ራሱን ለማጥፋት ሲያስብ የነበረው ስሊም ሼዲ ደግ መሆን የቤት ኪራይ መክፈል እንደማይችል ተረዳ እና መጸዳጃ ቤት ውስጥ ቆይቶ በሩን ከፍቶ ሲወጣ ያ ሰው ስሊም ሼዲ ሆኖ ነበር የወጣው። በዛን ሰዓት ነበረ ያ ስም የራሱ አድርጎ የያዘው። ይሄ ድርብ ማንነት ወይም አልተር ኢጎ የተባለውም ከዛ የመነጨ ነበረ። ይህ ስሊም ሼዲ የተባሉ ድብቅ የሆነ ማንነቱ እንዲወጣ ያስገደደው ነገር ቢኖር ግን እናቱ ነበረች። እንዲውጥ የተገደደውን እያንዳንዷን ክኒን የደረሰው የእያንዳንዱ ከቤት መውጫ ትዕዛዝና የመጨረሻ ሳንቲሜ ናት ያላት እናቱ የወሰደችበት ውጤት ነበረ። እናም በ1997 ደግሞ ትልቅ የሆነ ሰው የስሊም ሼዲ ዘፈን ይሰማል። ይህ ሰውም ዶክተር ድሬ ነበረ። ዶክተር ድሬ ስሊም ሼዲን ሲሰማው ይህ ሰውማ ተራ ራፐር አይደለም ብሎ ነበር ያሰበው። ምክንያቱም ዶክተር ድሬ ፕሮዲሰር ነው። ሙዚቃን የሚሰማው በፕሮዲሰር ጭንቅላትና ጆሮ ነው። እናም ከዚህ በፊት ስቱዲዮ ውስጥ መጥተው የሚሰሩ አርቲስቶች እንደዚህ አይነት ግጥም ጽፈው አያውቁም። እናም ዶክተር ድሬ ስሊም ሼዲን ወደ ስቱዲዮ መጥቶ አብሮት እንዲሰራ ኮንትራት ያስፈርመዋል። በዛን ሰዓት አብረው The Slim Shady LP የተባለ አልበም ለቀቁ። ይህ አልበም ደግሞ በሽያጩ በመጀመሪያው ሳምንት ብቻ ቡም ነበር ያደረገው። 300,000 ኮፒዎች ነበር የተሸጡለት። የግራሚ ሽልማት ያስገኘ ስኬትም ሆነ። ይህ አልበም ሲወጣ ጊዜው 1999 ነበር። እናም በዚህ አልበም ውስጥ ደግሞ አንድ ዘፈን ነበረ My Name Is የተሰኘው። ይህ ዘፈኑም ነበረ የህግ ክብሪትን የጫረው። በዚህ ዘፈን ውስጥ ያለው ግጥምም 99% of my life I was lied to. I just found out my mom does more dope than I do. ይህ ማለት ደግሞ በህይወቴ 99% ተዋሽቻለሁ። እናቴ ከኔ በላይ የሱሰኛ እንደሆነች አሁን አወቅኩ ማለት ነበር ትርጉሙ። ጉዳይ ስናየውም ስሊም ሼዲ እውነቱን ነበረ። ምክንያቱም እናቱ እጅግ በጣም ሱሰኛ ነበረች። ዓለም ስሊም ሼዲን ካወቀች ከ6 ወር በኋላ እናቱ ዴቢ ስሊም ሼዲን ለመክሰስ ትወስናለች። በዛን ሰዓት ስሊም ሼዲን ለመክሰስ የቀጠረችው ጠበቃ ፍሬድ ጊብሰን ይባላል። ስሜን አጥፍቷል በሚል ነበረ የገዛ ልጇን በ10 ሚሊዮን ዶላር የከሰሰችው። ልጇን ያሳደገችው ከእጽ ነፃ በሆነና በተረጋጋ ቤት እንደሆነ መከራከር ጀመረች። ምክንያቱም ብዙ ሰዎች የሚያስቡት ይህች እናት ልጇ ከተሳካለት በኋላ እሱን መክሰሷ የሎተሪ ትኬት አድርጋ ስለምታየው ነው የሚል ሐሳብ አንጸባረቁ። እስኪ ገምቱ የስሊም ሼዲ ወይም የኤሚኔም መልስ ምንድን ነበረ? መልሱም እጅ አልሰጥም ነበረ። ፖል ሮዘንበርግ የተባሉ ጠበቃ በመቅጠርም ከእናቱ ጋር ክሱን ተያያዘው። 70 ሳንቲም ለእናቴ ከምሰጥ $100,000 ለህግ ወጪ ብከፍል ይሻለኛል ብሏል። የክሱ መጨረሻ ግን እጅግ አስቂኝ በሆነ ስህተት ነበር የተጠናቀቀው። ስምምነት ላይ የተደረሰው ከ2 ዓመት ክርክር በኋላ ነበር። ዳኛው ለዴቢ የወሰነላት ነገር ቢኖር $25,000 እንዲከፈላት ነበር። ጠበቃው ደግሞ ሂሳቤን ስጪኝ የሚልበት ሰዓት መጣ። በዛ
በዛን ጊዜ $23400 ወደ እጁ አስረከበች። እጇ ላይ ስንት ቀረ? $1600 ብቻ ቀረ። ነገር ግን ስሊም ሼዲ ወይም ኤሚኔም ከዛ በኋላ የሚሰራቸው ዘፈኖች ዝም ከማለት ይልቅ እናቱን መስደብና መዘርጠጥ ጀመረ። ለሚቀጥሉት 10 ዓመታት የሰራቸው ዘፈኖችም እንደ ነዳጅ ሆኖ ነበር ያገለገለው። በ2000 እንደ ፈረንጆቹም ማርሻል ማዘርስ የተሰኘው ዘፈን ለቆ ነበረ። እናም በዛች ዘፈኑ ያ የቀረበችለት የ$10 ሚሊዮን ክሱን አፌዘበት። በ2002 ደግሞ ክሊኒንግ አውት ማይ ክሎዜት የተሰኘው ዝነኛ የሆነ ዘፈኑን ለቀቀ። ይህ ሙዚቃ ግን ስሊም ሼዲ ሆኖ አልነበረም የዘፈነው፣ ራሱ ማርሻል ማዘርስ ሆኖ ነበር የዘፈነው። በዚህ ዘፈኑም እናቱን ራስ ወዳድ እናት ወይም ሰልፊሽ ማሚ ብሎ ጠርቷታል። የልጅ ልጇ የሆነችው ሄሊንም ዳግም እንደማታያት በዛች ዘፈን ነግሯታል። ነገር ግን ዴቢ እጅግ በጣም በሚያስገርምና እንግዳ በሆነ መልኩ ራሷን ለመመከት ሞከረች። IDX ከተባሉ የሙዚቃ ግሩፕ ጋር በመሆንም ዲር ማርሻል ማዘርስ የተሰኘው ዲስትራክ ትለቅለታለች። ዘፈኑ ደግሞ የጥፋተኝነት ስሜት እንዲሰማውና ይቅርታ እንዲጠይቃት የታቀደበት ዘፈን ነበረ። ነገር ግን ዘፈኑ እጅግ በጣም የሚያስጠላ ግጥሞችና ዜማዎች ስለነበሩት የእሷ ደጋፊዎች ወደ ኤሚኔም ነበር የተሸጋገሩት። እናም በዚህ መሃል ኤሚኔም እጅግ በጣም ዝነኛ አርቲስት እየሆነ የመጣበት ጊዜ ነበር። በዛን ሰዓት ዝናውን መጣ፣ የዝና ጣጣ መጣ፣ እጅግ በጣም ሱሰኛ ሆነ። ከሞት የተረፈበት ጊዜም ነበር። የሚገርመው ነገር ኤሚኔም አንድ ቀንም እንኳን ቢሆን እዛ ቦታ ላይ ራሴን አገኘዋለሁ ብሎ አስቦ አያውቅም። ቶክሲክ መርዛማ የሆነ ሪሌሽንሺፕ ውስጥም ገብቶ ነበር። መቼም ትልቅ ሰው ሁሌም ትልቅ ነው። እድሜው እየገፋ ሲመጣ ግን አንድ ነገር ማገናዘብ ጀመረ። ለካ እናቴ ወዳ አይደለችም ማለት ጀመረ። ምክንያቱም የእናቱ ያልታከመ የአእምሮ ቁስል ወይም ትራውማ እንዳለባት ተገንዝቧል። በዛ ላይ ደግሞ በጣም በድሃ ሰፈር የምትኖር ራሷም ድሃ ነበረች። እናም ከብዙ ዓመታት በኋላ ኤሚኔም ይህ ነገር እየገባው ስለመጣ ብዙ ጊዜ ውሰድበት እንጂ በ2013 ሄድላይትስ የተሰኘው ዘፈን ይለቃል። በዚህ ዘፈኑ ደግሞ ማርሻል ማዘርስ ወይም ስሊም ሼዲ ወይም ኤሚኔም ያደርገዋል ተብሎ የማይጠበቀውን ነገር ነበር ያደረገው። እናቱን ይቅርታ ጠየቃት። I mean, at the end of the day, she's my mother, and I love her because she's my mother. I mean, even though we don't really speak, you know what I mean? She is my mother. I do love her, and I think I got a better understanding of what she was going through or what she may be going through, you know what I mean? Now that when I see myself and how I actually became, you know what I mean? I think there's a little compassion factor that goes with that. So when was the last time you talked? It's probably been a couple of years, probably about 3, maybe 4 years, something like that. I'm sorry, Mama, for cleaning out my closet. At that time, I was angry, rightfully maybe so. Never meant that far to take it. የዘፈኑን ግጥም ራሴ የምልላችሁ ዘፈኑን ካስገባነው ኮፒራይት አናታችንን ስለሚለን ነው። ነገር ግን የዚህ ግጥም ተርጉሙ እማዬ በክሊኒንግ አውት ማይ ክሎዜት በሚለው ዘፈኔ እጅግ በጣም አዝናለሁ። በወቅቱ በጣም ተቆጥቼ ነበረ። ምናልባትም የመቆጣት መብትም ነበረኝ። ግን ጉዳዩ እስከዚህ ድረስ ያደርሰናል ብዬ አስቤ አላቅም ነበረ ነው ትርጉሙ። ያን ጊዜ በደሃ መንደር ውስጥ እሷ ወጣት እያለች እሱ ደግሞ ህፃን እያለ እሱን ለማሳደግ ያየችውን መከራ አሁን ነበር የገባው። ይህንን ቂም የቀበረው ደግሞ ለካሜራ ብሎ ሳይሆን ለገዛ አእምሮ ሰላም ብሎ ነበር። እናሳ ሰዎችን ይቅር ማለት ካልቻልን፣ በተለይ ደግሞ አባትና እናታችን ምናችን ሰው ሆነ? የፈለገ ጥፋት ቢያጠፉ፣ የፈለገ አይነት አስተዳደግ ቢያሳድጉን ወደው አይደለም ማለት መልመድ አለብን። ምክንያቱም አንድ ቀን እኛም ወላጆች እንሆናለንና የሚያጋጥመውን የሚፈጠረውን አይታወቅም። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁ ከሆነ ላይክ ያላላችሁ ሰዎች ላይክ፣ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ ማድረግ እንዳረሱ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ